እንግዲህ ዛሬ ስለ እንዳልክም አንድ ነገር ላወራ ፈልጋለሁ። እኛ የሄሉ እህቶች ምን እንዳልክ እንደምናስብ አብዛኛውም ልጆች ለእንዳልክ ጥሩ አመለካከት ነው ያለን። ያው አንዳንድ ሰዎች በማይሆን ነገር እንትን የሚሉ ምክንያቱም የሄሉ አድናቂ እስከሆንን ድረስ ማለት ነው። ሲቀጥል ደግሞ ሄልዬና ናቲ እንግዲህ በካሜራ ማናቸው ሰርፕራይዝ ተደርገዋል። ከዚህ በላይ ከፍ በሉ። ደስ ብሎኛል፣ የምር ደስ ብሎኛል ሰርፕራይዝ ስላደረጋቸው እና በቃ እንደማይተዋት በቃ ብዙ ነገር ነው ቃል የገባው። ኤኒዌይስ እንግሊዝኛ አንዳንዴ ጣል ላድርግ። ምን ይመስላችኋል? እንዳልክ ዌልካም ብለናል። እግዚአብሔር ይመስገን ብለመታል። እኛም እግዚአብሔር የተመሰገነውን ተሽሎት ያውን ፎቶውን ባታስቀምጥም የበፊቱን ያስቀመጥከው ያው ተሽሎህም ቢሆን ስላየንክ ደስ ብሎናል። እና እኛ የሄሉ እህቶች ለአንተ ጥሩ አመለካከት አለን። በዚህ አጋጣሚ መናገር የምፈልገው ሁሉም ነገር ፈጣሪ ያለው ነው የሚሆነው። አንተ ወደ ይቅርታ መተህ ነበረ። ምክንያቱም በቃ ያው ፈጣሪ ስላልፈቀደ ይሆናል። በቃ እኔ ማስበው ፈጣሪ ሁላችንም እንደውም ከዚህ ከአሁኑ ከተለየችው ልጅ እንደው አንተ ትሻላለህ ብለን አብዛኞቹ በጣም ነበር እንትን ስንል የነበረው እና ደግሞ እኔም አንዱ ነኝ። ከአንተ ጋር ብትሆን ደስ ይለኝ ነበር እል ነበር ከዚህም በፊት ማለት ነው። እንግዲህ በቃ የናቲና የሷ ነገር ያበቃ መስሎኝ ማለት ነው። ግን የሁለቱም ነገር በስተመጨረሻ እንግዲህ እንዳየነው ነው እንዳያችሁት ነው። እና ሄል ማን ነው እንዳልክዬ እኔ የምልህ ነገር ቢኖር ከዚህ በኋላ ከማንም ጋር ፏ ብለህ ድምቅ ብለና የበፊቱን ነገር ረስተክ ወደ ስራክ፣ ወደ ቀልብ፣ ወደ ማንነት ተመለስ። እንግዲህ ፈጣሪ የፈቀደው ነው የሚሆነው። አንተ ሞክረሃል። እንግዲህ ያው አንተ ሞክረህ ካጣክ እንግዲህ ምንም መደረግ አይችልም። ምክንያቱም ፍቅር ከሁለት ጎን ሲሆን ነው ደስ የሚለው። ምክንያቱም አንተ ብቻ ፈልገህ የሚሆን ነገር አይደለም፣ ከሁለታችሁም ሲሆን ደስ ይላል። ስለዚህ ሄልዬ ደግሞ ይህንን ነገር አልፈለገችም። በቃ መለያየት ብላ ቆርጣለች። ስለዚህ አንተም እንግዲህ ወደ ቀልብ ተመልሰ፣ ወደ ራስ ተመልሰ፣ ወደ ሃይማኖት ተመልሰ የራስን ስራ እኛም እህቶችን የሄሉዬ እህቶች በጣም እንወድሃለን። የምሬን ነው የምልህ። ያውን በጣም ነው የምወድህ፣ በጣም ነው ማከብር። ማርያምን በጣም ነው መሳሳለህ ሁሉ መድኃኒዓለም እውነቱን ልንገርህ በጣም እሳስለታለሁ ለእንዳልኬ እንደዛ ማለት ነው ተናግሬው ማለት ለምን እንደሆነ ጥላቻ የለኝም ለሱ ልጅ በጣም ውስጤ ያዝንለታል። ለምን እንደሆነ አላውቅም። ውስጤ በጣም ነው የሚያዝንለት እና አንተ ጥሩ ልጅ ነህ፣ መልካም ልጅ ነህ። በቃ በማየውን ነገር እንደተባለው ብዙ ነገር ወይ ተሰርቶብህ የሆነ ነገር ይሆናል። እንግዲህ በመሀል ያንን ፍቅር እንግዲህ በማይሆን ነገር ደፍርሰዋል። አንተም እንግዲህ ወደ ይቅርታ፣ ከምንም በላይ ይቅርታ ማለት ትልቅነት ነው። ይቅርታ ብለህ ይሄንን ነገር በሰላማዊ ነገር ፈተህ እናንተም ተነጋግራችሁ በቃ እሷም የራሴን ህይወት እመራለሁ አንተም ተባብለህ በመለያየታችሁ ደስ ብሎኛል። እንደዛም ነው። አንተ ደግሞ ከጥፋት ተመልሰ ይቅርታ ጠይቀ ኦዲየንስንም ጭምር ራስህንም ሄልዬንም ይቅርታ ጠይቀ ይሄንን ነገር ጥፋቱ የኔ ነው በማለት ራሱ ከምንም በላይ ወንድነትን ያየንበት የምሬን ነው እኛ የሄሉ አድናቂዎች። ምክንያቱም ብዙ ነገር ተናግረናል፣ ብዙ ነገር ብለናል። ብዙ እኔ እንኳን ይሄን ያህል እንኳን አልረገጥኩህም፣ ይሄን ያህል አልረገጥኩም። ተናገርኩ ብዬ እንኳን የምናገረው በኮመንት ነው። እንዴት እንደዚህ ያደረክ ብዬ ነው። ይሄን ያህል ተጸጽቼ አንተን በመጥፎ ቃል የተናገርኩበት ቀን የለም። ቢሆንም ግን በቃ አንዳንዴ የሆነ ጓደኛ ላይፍ ሲገባ በጣም ስናገር ነበረ ገብቼ ምናምን እና ይሄንን ነገር ሁሉ ጥፋት ይሄ ነው። እኔ በገዛ እጄ ነው ይሄ ልዬን ያጣው ብለ በመናገር ኮርቼ ባሃለው። ስለዚህ አሁን ላይ ማለት ነው አንተ ፏድ ምቅበለና ፈጣሪ ወደ ቀልብ ይመልስ፣ ጤናን ይመልስል እና ድምቅ ብለ እንደ ማንኛውም ሰው ማንም ሰው እየመጣ እንደሚያለቃቅስ እንዳልክዬ እንዳሰራብን ማርያም። ምክንያቱም አንተ ቆፍጣና ወንድ ነህ፣ እንደዚህ አይነት ሰው አይደለህም። በቃ ወደ ራስ ተመልሰ ማለት ደስ የሚል ቪዲዮ ስራ፣ ማንንም ሴት አምጣ፣ ከማንም ጋር ስራ። የሚወድ የሚያፈቅር ደግሞ አይጠፋም አይደለም ውዶቼ? አዎ። ስለዚህ ማለት ነው አንተም የራስን ህይወት ጀምረት ቪዲዮ ስራ። እኛም እህቶችን የሄልዬ እህቶች እንወድሃለን፣ እናበረታታሃለን፣ ድምቅምቅ እናረግልሃለን።
ስለዚህ ማለት ነው አትጥፋ ከሚዲያ ለማለት ያክል ነው። ምክንያቱም ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። አንተም ይሄ ነገር አልሆነም ብለህ ወደ ሌላ መጥፎ አስተሳሰብ አትግባ። በቃ ማይሆን ውሳኔ ውስጥ አትግባ። አይጸጽት፣ አትቆጭ። በቃ ሁሉም ነገር ፈጣሪ ያለው ነው የሚሆነው። እንዳልክዬ እኔ ውድ የምሬን ነው። እኔ በጣም ነው የምወድ ጌታን። ትላንት ላይቭ ላይ ያየሁትን ፎቶ አይቼ እኔ ራሱ በጣም ነው ያዘንኩልህ እና እኛ እንወድሃለን። ምክንያቱም አንዳንድ ምስጦች ማለት ነው ሆን ብሎ ወደ ሌላ ነገር እየወሰዱት እንደዚህ ነው እንደዚህ ነው ብሎ አንተን ማይሆን ቪዲዮ እንድትሰራ ማይሆን ንግግር እንድትናገር ሊጋብዙ ይችላሉ። ስለዚህ ማለት ነው አንተ ጎበዝና ጀግና ነህ። እንደማንም እየመጣክ እያለቃቀስክ እንድትሰራ አንፈልግም። ቆፍጠን ብለህ የራስን ስራ ከማንም ጋር ሳትነካካ እንዲህ ነው ሳትል ደስ የሚል ቪዲዮ ስራልን። ምክንያቱም አንተ ጀግና ነህ። እንደዚህ አይነት አስመሳይነት የለብህም ብዬ አስባለሁ። ስለዚህ አትጥፋ ለማለት ነው። ናልን ብቅ በል እና ዛሬ ደግሞ ፖስት ስላደረክ የምር ደስ ብሎናል። አዎ የምር ናፍቀንሃል። ብትመጣ ደስ ይለናል። ይሄንን ለማለት ነው። እኛ በሰፊው ነው የምንጠብቅ፣ በብዙ ነገር ነው የምንጠብቅ። ምን ይታወቃል እግዚአብሔር ብሎ አንተ መልካም ሰው ስለሆንክ የቅርታም ሰው ስለሆንክ ሄልዬም እንግዲህ ልታገባ ነው፣ ቀለበት ልታረግ ነው። አንተም እንደ እህትነት ቆጥረሃት እንደ ቤተሰብ ሆነ በቀለበቷ በፕሮግራሙ ልጆች አበርሽ እንዳትል በፕሮግራማ ብትገኙ ሁሉ ደስ ይለኛል። በቃ አለቀ። አንድ በሰላማዊ ፈታችሁ ነገራችን ስለጨረሳችሁት በደስታዋ ብትገኝ እንደ ቤተሰብ ብትሆኑ ደስ ይለኛል ብዬ አስባለሁ። ስለዚህ ማለት ነው አንተ ጎበዝ ልጅ ነህ፣ ጠንካራ ነህ፣ በሳል ነህ፣ አስተዋይ ነህ። ማይሆን ነገር እንትን ብሎ ነበረ። አሁን ተስተካክላለ፣ ይቅርታ ሰውም ሆናል። ስለዚህ ማለት ነው አንተ ወደ ቀልብ ተመልሰ ደስ የሚል ቪዲዮ ስራ። እኛም ምቶች እናበረታታሃለን። በቃ ይሄንን ለማለት ነው። እንዳልክዬ እንወድሃለን። ምክንያቱም አሁን ላይ ብዙ ልጆች እንደዚህ እንዳልክ እንደዚህ ነበረ እኛ በእንዳልክ እንዲህ ብለን እንደዚህ ወጣን ምናምን እያሉ ማለት ነው ሌላ አጀንዳ እንድትፈጥር ሌላ ነገር እንድታወራ እየጋበዙክ ነው። ገባክ? ስለዚህ አንተ ደግሞ ይህንን ነገር የምታረግ አይመስለኝም። ምክንያቱም በሳልነ አርቀ የምታስብነ። ስለዚህ ጥሩ ነገር ስራልን። እኛም ምቶች ሞቅ እናረግልሃለን። አትጥፋ። ይሄን ነው የምለው። ሌላ ምን እላለሁ አይደለ ውዶቼ? እና ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሼር አድርጉለት ለሱም ቢሆን ማለት ነው። እና እንዳልክዬ እኛ የሄሉ እህቶች የምሬን ነው የምልህ የሄሉ እህቶች በቃ ይቅርታ ካልክ በኋላ አብዛኞቹ ተመልሰዋሉ። ስለዚህ እኛ የሄሉ እህቶች በጣም እንወድሃለን፣ በጣም እናከብረሃለን። ስለዚህ ናልን ምርጥ ቪዲዮ ስራለን፣ እኛም እናበረታታሃለን። በተረፈ ሄልዬ ናትዬ እንግዲህ ዛሬ መምጣት አለባችሁ። የምር እንዳትቀሩ ብቻ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እኔ እህታችሁን ደግሞ